ዛሬ ኤክሴልን ተጠቅመን እንዴት ባር ግራፎችን እንደምንሰራ አሳያችኋለሁ። ባጭሩ ከለርፉል የሆኑ እንደዚህ ለእይታ የሚያማምሩ አንዳንዴ ከተለመደው ከለር ወጣ ብለን ሪፖርቶቻችን ብንሰራ የበለጠ ውበት እንዲኖራቸው ስለሚያስችል ኤክሴልን ተጠቅመን እንዴት አድርገን ባር ግራፍ እንደምንሰራ አሳያችኋለሁ። መጀመሪያ ያው ለምሳሌ እንደዚህ አይነት ግራፎችን ለመስራት ስንፈልግ ለምሳሌ የአንድ ካምፓኒ ኤጀንቶች አሉት። ለምሳሌ ኮሙሌቲቭ ዴይሊ ፕላን አለው፣ ኮሙሌቲቭ ታርጌት ሴልስ አለው፣ ኮሙሌቲቭ ሴልስ ኤፊሺየንሲ አለው እና ይሄንን እንዴት አድርገን ነው በባር ግራፍ ኤክሴልን ተጠቅመን የምናሳየው የሚለውን በቀላሉ አሳያችኋለሁ። ለምሳሌ ስናስገባ ሁሉ ጊዜ ኮለሞኖችን ነው የምንመርጠው። ኮለሞኖችን እስከምንፈልገው ድረስ እንመርጣለን። ከዛም በኋላ ወደ ኢንሰርት ሜኑ እንሄዳለን። ከዛ እዚህ ኮለሞኖችን እንመርጣለን። የትኛውን አይነት 2D 3D የሚባሉት አሉ። የተለያዩ እነዚህ ኮንም ፒራሚድም ልትጠቀሙ ትችላላችሁ። እኔ ለጊዜው የኛውን 3D እመርጣለሁ። ለምሳሌ ላሳያችሁ ስለፈለኩ ነውና ሁልጊዜ እንደዚህ በምትመርጡበት ሰዓት አሁን ለምሳሌ ዴይሊ ፕላን እዚህ ጋር ሌጀንዱን ልናይ እንችላለን። እዚህ እንመጣና ደግሞ እንትኑን ማየት ያስፈልገናል። ለምሳሌ እዚህ ፎርማት ጋር እንሄዳለን። ፎርማት አንድ ምን አይነት ከለር እንዲያደርግልን እንፈልጋለን። ይሄን አይነት ስለሚያሳየን ለጊዜው ይሄን ልምረጥና እዚህ ቪው ጋር ዲዛይን ጋር መጥቼ ማለት ነው። ለምሳሌ ግራፌ ምን እንዲመስልልኝ እያንዳንዱ ሌአውት ፎርም ይባላል። ቁጥሮቹ እንዲኖሩ እንፈልጋለን፣ እንዲያሳየን እንፈልጋለን። ለምሳሌ ፕላኑ ከአክቹዋሉ ምን ይመስላል የሚለውን ነገር ለማየት እንድንችል ማለት ነው። ስለዚህ ይሄንን ከመረጥን በኋላ አሁን ጥቅጥቅ ስላለ ለምሳሌ ለማሳየት የፈለግነው ነገር አለ። እዚህ ውስጥ ዴይሊ ፕላን አለ። በቀይ የሚታዩት ዴይሊ ፕላኖች ናቸው። ኮሙሌቲቭ የምንለው ደግሞ አጠቃላይ በወር ውስጥ የሸጠው እያንዳንዱ ኤጀንት የሸጠው አይተሞችን ነው የሚያሳየን። ይሄ ደግሞ ይሄ ፕላን ታርጌት የተደረገው ነው። አክቹዋሊ ግን ይሄን ነው የሸጡት ወይም ኮሙሌቲቭ ሴልስ ይላል። ነገር ግን ለምሳሌ ይሄኛውን ካልፈለኩኝ ምን አደርጋለሁ? ራይት ክሊክ አድርጌ ሴሌክት ዳታ ላለሁ። እዚህ ውስጥ ዴይሊ ፕላን አለ፣ ኮሙሌቲቭ ታርጌት ሴልስ አለ፣ ኮሙሌቲቭ ሴልስ አለ። ስለዚህ ዴይሊ ፕላንን ካልፈለኩኝ እዚህ ጋር ሪሙቭ ማድረግ እችላለሁ፣ አድ ማድረግ እችላለሁ፣ ኤዲት ማድረግ እችላለሁ። ስለዚህ ሪሙቭ የሚለውን ሳደርግ አውቶማቲካሊ ሪሙቭ አደረገልኝ ማለት ነው። እዛ ውስጥ ዳታዎችንም ሁልጊዜ ሪሙቭም አድም ማድረግ እንደምትችሉ እንድታዩ ነው። ከዚህ ባሻገር ለምሳሌ ከለሮችን እንዴት ነው ምንቀያየራቸው? ለምሳሌ የኛው ከለር እንዳለ የተለያየ ከለር ሊሆን ይችላል። ይሄ ከለር ሊሆን ይችላል። እንደዚህ አይነት ከለሮችም ሊሆኑ ይችላሉ። ነገር ግን የራሳችንን ኢፌክት ያለው የተለያየ ከለር ማድረግ ከፈለግን ለምሳሌ ፎርማት ጋር እንሄዳለን። ፎርማት ጋር ሄደን ምን እናደርጋለን? ለምሳሌ ምን አይነት እፈልጋለሁ? እንደዚህ አይነት ግራዲያንት የሚለውን ለምሳሌ እንምረጥ። ከመረጥን በኋላ ሞር ከለር የሚል አለ። ሞር ከለር ውስጥ ስንሄድ አሁንም ግራዲየንት ፊል የሚል አለ፣ ሶሊድ አለ። ሶሊድ ካደረግን አንድ አይነት ከለር አድርግልን እያልን ነው። አሁን ለምሳሌ እዚህ ጋር በምናይበት ሰዓት ይሄ ትንሽ ግሬ የሆነ ግን የተለያየ ከለር ነው የሚያሳየን። ስለዚህ ፕሪሴት የተቀመጠ ከለር ከፈለግን እንደዚህ ልናደርገው እንችላለን። ቼክ እንደዚህ አድርገንም ልንቀያየር እንችላለን። ትራንስፓረንሲ መቀያየር ይቻላል። ዳይሬክሽን መቀየር ይቻላል። ለምሳሌ ምን አይነት ነው የፈለኩት? አፕ ነው የፈለኩት? ከጎን ነው? ለምሳሌ እንዲህ ባርገው ከታች
እንደዚህ ልንቀያይረው እንችላለን። ዳይሬክሽኑን ራሱ እዚህ ላይ ከጎን ልናደርግ እንችላለን። እንደዚሁ እንደፈለግ ነው። ሁለተኛ ከለሩ ምን አይነት ይሁንልኝ። ስለዚህ ከለር በፈለግነው ነገር ልናደርግ እንችላለን። እንደገና ደግሞ ከፕሪሴትም ወጣ ብለን ሌላ ከለሮችንም ልናደርግ እንችላለን። ይሄ ባክግራውንዱ ነው። እዚህ ጋር እያየን ያለ ነው። ይሄ ባክግራውንድ ነው። ባክግራውንዱን ካልፈለኩት ደግሞ ኦልሬዲ እዚህ ጋር መጣና ባክግራውንድ ሰሌክት አድርጌ ማለት ነው። ሰሌክት ማድረግ አለብን። ሁሉ ጊዜ እዚች ጋር ክሊክ ስናደርግ ቴብሉ አክቲቭ ይሆናል። ከዛ ፎርማት ጋር ሼፕ ፊል ይላል። እዛ ጋር እንሄዳለን። ምን አይነት ከለር ነው የፈለግነው? አሁን እኛ ለምሳሌ ይሄኛው ከለር ወደዚህ አይነት ከለሩን መቀየር ፈለግን እንበል። እንደዚህ ያለ ይሄኛው ከለር ማለት ነው። ቀጥታ ሄደን ምን ከለር እንመርጣለን? ይሄን ከለር መምረጥ እንችላለን። አሁንም ይሄኛው ደግሞ ታርጌት ሴል የምንለውን ደግሞ በጣም ደማቅ ግሪን የሆነ እንመርጣለን ማለት ነው። ስለዚህ በቀላሉ እንደዚህ አይነት ከለሮችን መርጠን ወይም ሪፖርት ማድረግ እንችላለን ማለት ነው። ይህን ራሱ የተለያየ ከለር ማድረግ ይቻላል። ሴሌክት ብለን ሴሌክት ካደረግን በኋላ እዚህ ጋር እንመጣና እንደዚህ አይነት የተለያየ ከለር ልናደርግ እንችላለን። ለምሳሌ ይሄኛውን ምን ይሆናል? ትንሽ ላይት ነው ያደረኩት። መቀያየር እችላለሁ ከለሮችን። አይ ደመቅ እንዲልልኝ ከፈለኩ ግራዲየንት በሚለው ጋር ሄድና ከለሮችን የመቀየር አቅሙ አለኝ ማለት ነው። ለምሳሌ ይሄኛውን ባደርገው ከለሮቹን የተለያየ ቦታ ላይ ልንቀያይራቸው እንችላለን ማለት ነው። ስለዚህ ባጭሩ ኤክሴልን ተጠቅመን ግራፎችን በዚህ መልኩ መስራት እንችላለን። ባክግራውንዱን መቀያየር እንችላለን። ስለዚህ ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ አድርጉ። ለሌሎቹ እንዲደርስ ደግሞ ሼር አድርጉ። አመሰግናለሁ።